ለመሆኑ ልጁ ምን አለው? ወጣት ነው፣ ተስፋ አለው። ተስፋ እንጀራ ይሆናል እንዴ? ምን አለው ልጄን የሚያኖርበት ነው? እኛን ከፍሎ እዚህ ካመጣን እሷ መኖር ያቀተው። ሁሉ ገንዘብ የከፈልኩት ለምን ነበር ታዲያ? ሽምግልና ልንመጣና ልናስፈቅድ እና ፈቃጅ እኮ እኛ አይደለን። ሰውየው አያውቁህም? ያውቁኛል እንጂ ወርቄን ከሰበሰቡ በኋላ ሊሸፍቱ ነው እንዴ? ሲጀመር ስራህ ምንድነው ስንል አልነገርከንም። ገቢ ስንል አልነገርከንም። እዛኛ ምን እንበል? ዝም ብላችሁ በወር 2 ሚሊዮን 3 ሚሊዮን አትሉም እንዴ? ቁጥር አታውቁም ወይንስ ታላቅ ወንድም ሚሊዮነር ነው? ቆይ እየቀለድክ ነው? ቃሉን የጀመርከው አንተ። ለምንድን ነው ትሁቴን የከለከሉ? ሽምግልና እኮ ነው፣ ጥያቄ እኮ ነው። ጥያቄው ውስጥ ደግሞ መከልከል አለ። መከልከል አልፈልግም፣ እንዲከለክሉኝም አልፈልግም። ቆይ እኔ ከማን አንሳለሁ? የሰማይ ነው የቀጠርካቸው ሰዎች ሽምግልናውን በትክክል አልተናገሩ። ሁሉም ነገር አለኝ። ሁሉም ስላለኝ አይደል እንዴ ወርቅ በወርቅ ያደረኳችሁ? ምንድነው የሚያስቃችሁ? እናንተ በጣም የምታዳሉ ሰዎች ናችሁ። እናቴ እንደው ለኔ እንኳን አንድ ሀብል ሳትሰጠኝ ጉደኛ ነህ። እኔ ለማንም መስጠት እችላለሁ። እናንተ ግን ከጎኔ ልትሆኑ አልቻላችሁ። እኔ እንዳንተ አይደለሁም፣ የቻልኩትን ሞክሬያለሁ። አውጣ አንተ የተረገምክ ሰው አትረብሽ። ቆይ ትሰማለህ? ስማ፣ ይሄ ቆርቆሮን ውሰድና እዛ ውሻ አሰርበት። ውጣ ከቤት። ማን ልትመርጥ? ወርቅ የሚሰጥ እኮ ወርቅ አድርጎ ያኖራል። ምንድነው የምገለፍጭው? የሆነ ብረት አልሸተተህም? ምኑ? ያረከው ጌጥ ነው። ምን ማለት ነው? አርቲፊሻል ነው? አንቺ እንዴት አወቅሽ? ሲያወሩ ሰምቼ ነው። ያውም ደግሞ ሰርቆ። አታዋርደኝ ማለት አሁን ላናግራት ነው። ችግር አለ እንዴ? ቆይ አንተ ሰውዬ ለምን ትዕግስትን ትፈታተነዋለህ? ትዕግስት የምትፈታተኑት እናንተ። የትሁት አባት የናቲን ማንነት አውቀው ሽምግልናውን ከልክለውታል ማለት ነው። ናቲ እንግዲህ ብዙ ጊዜ በተሳሳተ መንገድ እየሄደ ራሱን እያዋረደ ነው ያለው ማለት ነው። ለዚህ ሁሉ ምክንያት እንግዲህ የትሁት አባት ወደውትና ትልቅ ሰው መስሏቸው ነበር። ግን ደግሞ ሰጠውት ያለው ወርቅ አርቲፊሻል እንደሆነና እሱም ተሰርቆ እንደመጣ ሲያውቁ ለናቲ ያላቸው አስተሳሰብ ሙሉ በሙሉ ባንዴ ተቀይሯል ማለት ነው። ናቲ እንግዲህ ትሁትን ለመውሰድና ተመስገንን አሸንፎ አንገቱን ለማስደፋት ብዙ ነገሮችን አድርጓል። ብዙ ወጪዎችንም አውጥቷል ማለት ነው። እውነት ቢወዳት ኖሮ ለሽማግሌዎች የከፈለውን ብር ለአባትየው ወርቅ ቢገዛ ኖሮ ምናልባትም እንግዲህ ትሁትን የራሱ አድርጎ ተመስገንን አንገቱን ሊያስደፋው ይችል ነበር። እሱ ግን የሚሄድበት መንገድ ሁሌም ስህተት ስለሆነ ለሽንፈት በተደጋጋሚ እያጋለጠው ነው ያለው ማለት ነው። ከእንግዲህ በኋላ እንግዲህ ናቲ ትሁት የሱ እንደማትሆንና ተመስገንንም ማሸነፍ እንደማይችል ግልጽ ነው ማለት ነው። ግን ደግሞ አሁንም ተስፋ አልቆረጠም። ሌላ መንገድ እየፈለገ ነው ያለው። ናቲ የሚያደርገው ነገር ለብቻው ቢያደርግና ለቲና ባይናገር ምናልባትም ተመስገንን ያሸንፈው ነበረ። ግን እሱ አስቀድሞ ያሰበውን ነገር ለቲና ስለሚናገር ቲና ደግሞ መልሳ ለነ ተመስገንና ለና አባዬ ስለምትናገር በተደጋጋሚ ናቲ እየተሸነፈ ነው ያለው ማለት ነው። የሚሰራውን ስራ በራሱ ማድረግ ስለማይችልና በራስ መተማመን ስለሌለው አስቀድሞ ያሰበውን ነገር ለቲና ይናገራል። ቲና ደግሞ ሁሉንም ነገር ታበላሽበታለች ማለት ነው። ናቲ እንግዲህ መሳቂያና መሳለቂያ ሆኗል ማለት ነው። በትሁት ቤተሰቦች ማሚ ያደረገውን ነገር የአባዬ ሚስት ያደረገውን ነገርና ይዞ የመጣውን ወርቅ የተባለውን አርቲፊሻል ሰርቆ እንዳመጣ ለሁሉም ተናግራለች ማለት ነው። ናቲ እንግዲህ ከእንግዲህ በኋላ ምን ሊያደርግ እንደሚችል ባናቅም አሁን ላይ ግን ክፉኛ ነው የተሸነፈው ማለት ነው። ሽማግሌዎቹንም እንግዲህ ያቀረባቸው ብር ከፍሎ ነው። ስለሱ ምንም የሚያውቁት ነገር ስለሌለ ሽምግልናው ላይ ጥያቄ ሲጠየቁ የሚመልሱት ነገር በሙሉ ግራ ገብቷቸዋል ማለት ነው። ተከፍሏቸው እንደመጣና ስለ ልጁ ምንም የሚያውቁት ነገር እንደሌለ የትሁት አባት ወዲያው ነበር የተረዳው ማለት ነው።
ሽማግሌዎቹም እንዴት እንደመጡ መደበቅ አልፈለጉም። ምክንያቱም ይሄ ትልቅና መዋሸት የሌለበት ነገር ስለሆነ ከፍሎ እንዳመጣቸውና ስራውንም ሲጠይቁ ስለ ስራው ምንም እንደማያውቁና ልጁንም በደንብ እንደማያውቁት ተናግረው የናቲን ሽምግልና ውድቅ እንዲሆንበት አድርገዋል ማለት ነው። ሌላው የትሁት አባት እንግዲህ በክብር የሚጠብቁት ሽምግልና የደጀኔ ነው ማለት ነው። ቤተሰቦቹ የደጀኔ ቤተሰቦች እየተከበሩ ስለሆነ የትሁት አባት እንግዲህ በክብር ነው እየጠበቋቸው ያለው ማለት ነው። የትሁት አባት ግራ ቢጋቡም ግን ደግሞ አሁን ላይ የደጀኔን ሽምግልና በክብር መጠበቃቸው የተመስገንን ሽምግልና ላይቀበሉ ይችላሉ የሚል ጥርጣሬ ውስጥ ይጨምራል ማለት ነው። ስለዚህ ምን መወሰን እንዳለባቸው ራሱ ግራ ተጋብተዋል ማለት ነው። ደጀኔም በበኩሉ ትሁት የራሱ እንደምትሆንና ከሱ ሌላ ማንም እንደማይወስዳት ለናቲም ሆነ ለተመስገን በግልጽ እየተናገረ ነው ያለው። ደጀኔ በጣም ፈሪ ቢሆንም ግን ደግሞ አባትየው የተከበሩና መልካም ሰው ስለሆኑ ምናልባትም ለሳቸው ብለው የትሁት አባት ትሁትን ለደጀኔ ሊሰጡ ይችላሉ ማለት ነው። ትሁት ግን የራሷን ውሳኔ ወስና ቁጭ ብላለች። አባትየው የፈለገውን ነገር ቢወስኑ እሷ የተመስገን ብቻ እንደሆነችና እስካሁንም ድረስ እንግዲህ አባቷን አክብራና ደስታዋን ከቤተሰቦቿ ጋር ለማድረግ ፈልጋ ነው እንጂ ከዚህ በፊት እንዳደረገው ተመስገን ይዟት እንዲጠፋም እቅድ አቅዳለች ማለት ነው። ስለዚህ የተመስገን ሽማግሌዎች እስኪመጡ ብቻ ነው እንጂ እየጠበቀች ያለችው የአባትየው ውሳኔ ምንም ይሁን ምንም እሷ የተመስገን ብቻ ነች ማለት ነው። የትሁት አባት የተመስገንን ሽምግልና ካልተቀበሉ ሊጠፉ ከተስማሙ ቆይተዋል ማለት ነው። ሁሉም ሰው እንግዲህ የትሁት ባል ተመስገን እንዲሆን እየተመኘ ነው ያለው። ግን የትሁት አባት ተመስገን ላይ ሙሉ በሙሉ እምነት የላቸውም ማለት ግልፍተኛና ተደባዳቢ ስለሆነ ምናልባትም ልጄን ችግር ውስጥ ይጨምራታል ብለው ስላሰቡ የተመስገን ነገር አሳስቧቸዋል ማለት ነው። ትሁትና ተመስገን ግን ከተዋደዱና ትሁትም ይቅርታ ካለችው ቆይታለች ማለት ነው። ሲያሰጋቸው የነበረው ናቲም እንግዲህ ተወግዶላቸዋል። ግን ደግሞ አሁንም ናቲ አርፎ እንደማይቀመጥና የሆነ ነገር ሊያደርግ እንደሚችል ግልጽ ነው። እስካሁን ድረስ እንግዲህ ሽምግልናው ለምን እምቢ እንደተባለ በግልጽ አልገባውም። የትሁት አባትም እንግዲህ የሰጣቸውን ወርቅ ነው ብሎ የሰጣቸውን ይህንን ቆርቆሮህን ውሻ ሰርበት ብለው ሲሰጡት ግራ ተጋብቷል ማለት ነው። መጀመሪያ ላይ የሰረቀውን ነገር አርቲፊሻል ነው ወይስ ደግሞ ኦሪጂናል ነው ብሎ ማጣራት ሲገባው ይህንን ባለማድረጉ ናቲ ለውርደት በቅቷል ማለት ነው። አሁንም ድረስ ግን ናቲ ተስፋ አልቆረጠም ማለት ነው። ለትሁት ምንም አይነት ፍቅር የለውም። ግን ደግሞ እሱ ችግሩ ከተመስገን ጋር ነው ማለት ነው። ከማን አንሳለሁኝ ሽምግልናው ለኔ ለምንድነው የተከለከለው ብሎም በግልጽ አባትየውን ተጋፍጧል ማለት ነው። አባትየው መጀመሪያ ላይ ወርቅ የሰጣቸው መስሏቸው ናቲን ለመምረጥ እየዳዱ ነበር ማለት ነው። እንግዲህ ቤተሰቦቹም ውጪ እንዳሉና ደህና ኑሮ እንደሚኖሩ ለአባትየው ከተናገረ በኋላ አባትየው ትሁትን ለናቲ ለመስጠት አስበው ነበረ። ግን ደግሞ ያመጣቸው ሽማግሌዎች ሁሉንም ነገር አበላሽቶባቸዋል። አንደኛ ነገር በብር ከፍሏቸው እንዳመጣቸው ተናግረዋል ማለት ነው። ይሄ ብቻ በቂ ነው ናቲ ለትሁት እንደማይገባት ማለት ነው። አባዬም በበኩሉ ናቲ ትሁትን ከሚያገባ ቆማ ብትቀር ይሻላል ብለው የትሁት አባትን ሙሉ በሙሉ የናቲን መጥፎነትና ናቲ ለትሁት እንደማይገባት በአጭር ቃል አስረድተዋል ማለት ነው። የትሁት አባትም እንግዲህ የናቲን ማንነት ከማወቃቸው በፊት ለናቲ ጥሩ አስተሳሰብ ቢኖራቸውም አሁን ላይ ግን ውሻ አድርገው ከቤታቸው አስወጥተውታል ማለት ነው። ቲናም ያደረገችው ነገር ወይም ደግሞ ሁሉም ነገር ታውቆብኛል ብላ ስላሰበች ጠፍታለች ማለት ነው። መሌም ቲና ጋር ያለውን ብር ለማስመለስና በእጁ ለማስገባት እየጣረ ቢሆንም ቲና ግን አቅዳበትና አስባበት ስለሆነ ይሄንን ነገር ያደረገችው
በቀላል ሊያገኝ አይችልም ማለት ነው። አጠምዳለሁኝ ብሎ እንደተጠመደም እስካሁን ድረስ አልገባውም። የመሌ ወንድም ግን የቲናን ማንነት አውቋል ማለት ነው። ሙሉ በሙሉ ያወቀውን ነገር እንደምታይም መናገር አልፈልግም። ምክንያቱም ይህንን ነገር ያወቀው ሊስማት ሲሞክር ስለሆነ የሱን ጥፋት ከተናገረ አሁን ላይ እንግዲህ የመሌ ወንድም ሚስጥሩ ስለሚወጣበት ዝም ብሏል ማለት ነው። ቲና ግን አሁን ድረስ የገባችበት አልታወቀም። ምክንያቱም እንደምታይ አንድ ሰው ስላወቀባት